የሐሳብ አልባ ፖለቲካ መዳረሻ የሰው ልጅ መንግስትን የፈጠረውና በውስጡ ለማደር ፍቃዱን የሰጠው ስርዓቱ የግልና የቡድን መሻቶችን በፍትሃዊነት በቀጣይነትና በተሻለ መንገድ ያረጋግጥልኛል በሚል እምነት የተነሳ ነው። ዘመናዊ ስርዓተ መንግስት ከመፈጠሩም አስቀድሞ ከመካከሉ ጎበዝ መርጦና በንዑሳን ቡድን አደራጅቶ ቡድናዊና ግላዊ መሻቶቹ በስርዓትና በህግ እንዲመሩ የማድረግ የረጅም ጊዜ ልምድ አለው። ከቅድመ ታሪክ እስከ 21ኛው ክፍለ ዘመን ድረስ መሰረታዊው መሻት ለውጥ ሳያደርግ የሚያስተዳድርበትንና የሚሰራበትን ስርዓትና ጥበብ እያዘመነና እያሰለጠነ ከዚህ ደርሷል። በዚህ ሁሉ ዘመን ከበርካታ መሻቶቹ መካከል የመሻቶቹ አምድ የሚሆኑት ሀብት መፍጠርና ማስተዳደር፣ ደህንነቱ የሚጠበቅበትና የሚረጋገጥበት ኃይል ማግኘትና የተሟላ ሰብአዊ ክብርን መጎናጸፍ ናቸው። እነዚህ ሶስት መሻቶች ሰብሰብ ተደርገው በቃላት ቢቀመጡ ሀብት፣ ኃይልና ክብር ናቸው። እነዚህን የሰው ልጅ መሻቶች ለማርካትና ለማስጠበቅ የተመሰረቱ ስርዓቶች በተለያየ ደረጃ ፈተና ላይ ይገኛሉ። ባደጉ ሀገራትና በማደግ ላይ ባሉ ሀገራት ሶስቱም መሻቶች ለማህበረሰባቸው በማደላደል ረገድ ያሉበት ደረጃ ይለያያል። ሀገራት በዘረጉት ስርዓት ማህበረሰባዊና ግለሰባዊ ሀብት የማፍራት መሻትን ለማሟላት ብሔራዊ ሀብት በመፍጠርና የዜጎችን የነፍስ ወከፍ ድርሻ በማሳደግ ረገድ ብዙ ርቀት የሄዱ አሉ። ነገር ግን በሀገራት መካከልም ሆነ በሀገራት ውስጥ ልዩነቶች አሉ። መሻቱም እርካታ ያልፈጠረላቸው ይገኛሉ። በስርዓተ ማህበር ውስጥ ግላዊ ሀብት የመፍጠርና የመጠቀም ስርዓትና ህግ ይበልጥ የዳበረበትና ብዙዎች የሚተዳደሩበት መሆኑ ይታወቃል። ይሁን እንጂ ብሔራዊ ሀብትና ግለሰባዊ ጥረትን ጠቅልሎ ለመያዝ የሚደረጉ ቡድናዊ እንቅስቃሴዎች በሀገራዊም ሆነ በዓለማዊ ስርዓት ውስጥ ይስተዋላሉ። ሌላኛው የሰው ልጅ መሻት ኃይል ነው። የሰው ልጅ ኃይል የመሻት ጥንተ ነገር ራሱን በህይወት ለማኖር ካለው ፍላጎት ይመነጫል። ሰው ኃይሉ ሰዋዊ ጉልበቱ ብቻ በነበረበት ወቅት ኃይሉ ከዱር አራዊት ያነሰ ነበር። በመሆኑ ተጋፍጦም ሆነ ሮጦ ማምለጥ ባለመቻሉ ከሽሽት የሚያድነው ኃይል መሻት ጀመረ። በርካታ የአርኪኦሎጂ ግኝቶች የሚያሳዩን የሰው ልጅ ኃይል ይሆኑኛል ያላቸውን መሳሪያዎች በማበጃጀት ተጠምዶ እንደነበር ነው። የሰው ልጅ የመጀመሪያው የኃይል ፍላጎት በህይወት ለመቆየት የሚያስችለውን አቅም ለመፍጠር ነበር። በሂደት የሰው ልጅ ኃይል የሚያጎናጽፉትን ቁሶችና እሳትን ሲፈጥር የምግብ አማራጩን አሰፋለት፣ ግዛት የመከለል አቅምም አጎናጸፈው። አካላዊ ድክመቱን በፈጠራ ኃይል ያሟላው የሰው ልጅ በጫካው ገዥነቱን አረጋገጠ። በዚህ ሂደት ኃይል የገዥነት ምንጭ መሆኑን ተረዳ። በመሆኑም ስርዓተ ማህበሩን በኃይል ማደራጀትና ከባላጋራ መጠበቅ ጀመረ። ከዚያም በኃይል ፍላጎቱን ለማርካት መንቀሳቀስ ቀጠለ። የሰው ልጅ ኃይልን መጠቀም የጀመረው በአጎራባች ያለው የእርሻ መሬት ይገባኛል ከሚል መሻት ነበር። በኋላ ይህን አጠናክሮ ግዛትና ሃይማኖት ከማስፋፋት እስከ ቅኝ ግዛት አደረሰው። ብሎም ሁለቱን የዓለም ጦርነቶች ያስከተለ የኃይል ግጭት ድረስ አከፋው። በህይወት ለመቆየት በኋላም ለመስፋፋት በመቀጠል ሐሳብን ለመጫን ኃይልን ተጠቅሟል። የኃይል መሻቱ በብርቱ የገፋው የሰው ልጅ ከድንጋይ አንስቶ እስከ ኒውክሌር ኃይል አድርሶታል። በእርግጥ የሰው ልጅ የኃይል ፍላጎት በርካታ ጥፋቶችን አስከትሏል። የኃይል ፍላጎቱ የሚነሳው በህይወት ለመኖር ዋስትናዬ ነው ከሚል እምነት ነበር። በመሆኑ የሰው ልጅ አካላዊ ስሜታዊና ማህበራዊ ደህንነቱ እንዲረጋገጥለትና እንዲጠበቅለት አብዝቶ ይሻል። የሚተማመንበት ኃይል ማጣት የስሜትን የመንፈስ መረበሽ በመፍጠር በዕለት ተዕለት ህይወቱ መተማመንንና ደህንነት እንዳይሰማው ያደርገዋል። ይህንን ፍርሃት አሽቀንጥሮ ለመጣል በአንድ ስርዓት ውስጥ ያሉ ዜጎችና ቡድኖች ኃይል የመጠቀምና የማስተዳደር ኃላፊነትን ለመንግስት አሳልፈው ሰጡ። በሀገራትም ደረጃ የኃይል አጠቃቀም የቃል ኪዳን ስምምነቶች ተፈርመዋል። ኃይል በህግ እንዲተዳደር በርካታ ህጎች ወጥተዋል። የሰው ልጅ የኃይል መሻቱ ከጦር መሳሪያ ባሻገር ሀገራዊና ዓለም አቀፋዊ ስርዓትን ወደ መቆጣጠርና የኃይሉ ምንጭ ወደ ማድረግ አድጓል። ስርዓት በርካታ ኃይሎችን በአንድነት አሰባስቦና አሰናስሎ የያዘ በመሆኑ የቡድኖችም ሆነ የግለሰቦች ትኩረት በስርዓታዊ ኃይል ላይ ሆኗል። ሀገራት በሀገር ውስጥ ካላቸው ስርዓታዊ ኃይል በተጨማሪ ሌላ ኃይል በመሻት ከሁለትዮሽ ስምምነት ባለፈም አካባቢያዊ፣ አህጉራዊና በተለያየ ስም የሚጠሩ ቡድኖችን ይቀላቀላሉ። በአጠቃላይ ከግለሰብ የተነሳው የመኖር መሻት እንደ ማህበር፣ እንደ ሀገር፣ እንደ አህጉር እያደገ የመኖር ጥያቄንና ደህንነትን ለማረጋገጥ ከነጠላ ኃይል ወደ ስርዓታዊ ኃይል ተሸጋግሯል። ውስብስብ በሆነ ስርዓት ኃይልን ለማስተዳደርና ለጋራ ጥቅም ለመዋል የሚያስችል ስርዓትና ህግ ተፈጥሯል።
የሰው ልጅ ሰው በመሆኑ ብቻ ያለ አንዳች ቅድመ ሁኔታና እይታ እንዳይነካበት የሚፈልገው ሰብአዊ ልኩን ነው። ከሰዎች ክብር ማግኘትንና ለሰዎች መስጠትን ይፈልጋል። ሰብአዊ ተአማኒነትን ማረጋገጥና ማጽናትን ይሻል። ተፈጥሯዊና ሰብአዊ መብቶች ሳይበላለጡ እንዲከበሩለት ይሻል። የሰው ልጆች የክብር መሻት በስርዓታዊና በማህበራዊ መዋቅሮች ይጨፈለቃል። ከላይ የተመለከትናቸው የሀብትና የኃይል መሻት ግብ ክብርን ለማስጠበቅ ነው። በአጠቃላይ እነዚህ 3 ሰብአዊና ስርዓታዊ መሻቶች እጅግ አስፈላጊ ቢሆኑ ባልተገባ መንገድ እነዚህን ፍላጎቶች ለማሟላት የሚካሄድበት መንገድ በርካታ ጥፋቶችን ያስከትላል። የኢኮኖሚ የኃይልና የክብር ፍላጎቶችን በግልና በቡድን ባልተገባ መንገድ ለማርካት የሚደረገው ፖለቲካዊ እንቅስቃሴ የሀገራትን ስርዓትና ማህበራዊ መስተጋብር ፈትኗል። የፖለቲካ ገበያ የሰው ልጅ መሻት የሆኑትና የሀብት የኃይልና የክብር መሻቶች ባልተገባ መልኩ ወይም ከስርዓተ ማህበሩ ህግና ስርዓት ባፈነገጠ መልኩ በግልና በቡድን ለማርካት የሚደረግ ጥረት ነው። እነዚህም መሻቶች በቡድን አሊያም በግሉ ለማርካት የሚሄድበት መንገድ የሌሎች ፍላጎትን ይነጥቃል፣ አሊያም ደግሞ ፍላጎታቸውን ታሳቢ አያደርግም ወይም በሌላ ገጹ ግጭት በመፍጠር ጭምር ይካሄዳል። የፖለቲካ ገበያው የእነዚህን የሰው ልጆች ፍላጎት መሰረት አድርጎ ቡድናዊ መሻትን እያቀጣጠለ ስርዓትና ህግን ለመጣስ ያነሳሳበታል። ዘመናዊ የመንግስት ስርዓት ውስጥ ሀገራት በተለይ አዳጊ ሀገራት የገጠማቸው ፈተና የፖለቲካ ገበያ ነው። የፖለቲካ ገበያ ተዋንያን እነዚህን 3 ፍላጎቶች እንዴት በፖለቲካ ገበያው እንደሚሸጧቸውና እንዴት ፍላጎታቸውን እንደሚያረኩ ፍላጎቶቹን ከፋፍለን እንመልከት። የኢኮኖሚ ፍላጎት የፖለቲካ ነጋዴዎች ሀብት የማፍራት ተፈጥሯዊ የሰው መሻትን ለራሳቸው ዓላማ ይጠቀሙበታል። ባልተገባና ህገወጥ በሆነ መልኩ ሀብት ማካበቻና የፖለቲካ ቡድን ማደራጃ ያደርጉታል። ለመከለያነት የመረጡትን የማህበረሰብ ሰዋዊ ሀብት የማፍራት መሻትን እየቆሰቆሱ የፖለቲካ ገበያ አጋፋሪ ያደርጉታል። የፖለቲካ ገበያ በየትኛውም የፖለቲካ ስርዓት በተለያየ ደረጃ የሚታይ ነው። ፖለቲካዊ ታማኝነት እንደ ሸቀጥ ለገበያ ቀርቦ በገንዘብ ይገዛል። በግለሰቦች መካከል ትብብርን ለመፍጠር በገንዘብ የሚደረጉ ድርድሮች የፖለቲካ ነጋዴዎች አንድ ገጽታ ናቸው። የዳበረ የፖለቲካ ስርዓትን በገነቡ ሀገራትም ይሁን ጠንካራ ስርዓትን ባልፈጠሩ ሀገራት ገንዘብ በፖለቲካ ስርዓት ውስጥ ቀላል የማይባል ጫና አለው። የፖለቲካ ገበያ ተዋንያን ኢኮኖሚያዊ ፍላጎታቸውን ለማርካት በመንግስትና በማህበረሰብ መዋቅር ውስጥ ይሰገሰጋሉ። በመንግስት መዋቅር ውስጥ ሆነው የፖለቲካ ገበያ መድረክ በህቡ ከፖለቲካ ነጋዴዎች ጋር የሚመሳጠሩ የመንግስት ሹማምንት 2 ፍላጎቶችን ለማርካት ያስባሉ። አንድም ኢኮኖሚያዊ ፍላጎቶችን ማሳካት ነው፣ ሌላም የፖለቲካ ስልጣናቸውን ለማስጠበቅ ከመሻት ይመነጫል። በመሆኑም በህግ የተሰጣቸውንና ስልጣንንና ኃላፊነትን የግልና የቡድን ሀብት ለመፍጠር ያውሉታል። እነዚህ የፖለቲካ ነጋዴዎች ህጋዊ ስልጣናቸውን ተጠቅመው መሬትን፣ የወጪና የገቢ ንግድን፣ የተፈጥሮ ሀብትንና የመሳሰሉት ተቋማዊ በሆነ መንገድ ይዘርፋሉ። መዝረፍ ብቻ ሳይሆን ለቡድኖቻቸው ያከፋፍላሉ። በዚህም የፖለቲካ መሰረታቸውን ለማጠናከር ከሚያደርጉት ጥረት ጎን ለጎን ግላዊ ሀብት ማከማቻ መንገድ ያደርጉታል። የፖለቲካ ነጋዴዎች በመንግስት መዋቅር ውስጥ እንዳሉት ሁሉ በማህበረሰባዊ መዋቅሮች ውስጥም አሉ። በማህበራዊ መዋቅሮች ውስጥ በመግባትና በመደራጀት ኢኮኖሚያዊ ፍላጎቶቻቸውን ያረካሉ። መዋቅሩንም ለፍላጎታቸው ዘላቂ ማስፈጸሚያ እንዲሆን ይቆጣጠሩታል። ማህበረሰባዊ መዋቅሮች በአመዛኙ የቁጥጥርና የክትትል ስርዓታቸው ደካማ ነው። ይህም ለፖለቲካ ነጋዴዎች መስፋፋትና መደራጀት ምቹ ሁኔታ ይፈጥራል። ተጠያቂነት የሌለበት ሀብት የማካበት ጥማቸውን ያረኩበታል። ከዚህ ከፍ ባለ ሁኔታ የፖለቲካ ነጋዴዎቹ በጥቅም ትስስር የሚፈጥሯቸውን አንጃዎች እንደ ኃይል ይጠቀሙባቸዋል። እነዚህን ኃይሎች በመጠቀም ረዘም ላለ ጊዜ ማህበራዊ ተቋማትን ተከልለው ስራቸውን ይሰራሉ። የሰውን ልጅ ሀብት የማፍራት መሻትን ተገን አድርገው በመንግስትና በማህበራዊ መዋቅር ውስጥ የሚንቀሳቀሱ የፖለቲካ ነጋዴዎች ዓላማ 2 ነው። የመጀመሪያው በህገወጥ መንገድ ሀብት ማፍራት ሲሆን ሁለተኛው ደግሞ ሀብት ለማፍራት የሚያስችላቸውን ጠባቂ ቡድን በማበጀት መከላከል ነው። ክንዳቸው በፈረጠመ ቁጥር ፍላጎታቸውም በዚያው ልክ እየሰፋ ይሄዳል።
ተፈጥሮ ከጸጋው ያደለቻቸው አንዳንድ ሀገራት በፖለቲካ ገበያ ሽኩቻ የተነሳ የተፈጥሮ ሀብታቸውን ግለሰቦችና ቡድኖች ይቀራመቱታል። እነዚህ ቡድኖች ድርሻቸውን ለማስጠበቅና ለማስፋት በነጋ በጠባ ቁጥር ጦርነት አይለያቸውም። ከተፈጥሮ ገጸ በረከታቸውም በተቃራኒው በጦርነት በበሽታና በረሃብ እንዲታወቁ አድርጓቸዋል። የፖለቲካ ንግድ ግለቱን በሚያቀጣጥሉ የውጭና የውስጥ ኃይሎች ፍላጎት እየተጠላለፈ ሀብታቸው በረከት ሳይሆን እርግማን ሆኖባቸዋል። በፖለቲካ ገበያ የሚሳተፉ ተዋንያን የኢኮኖሚ ፍላጎታቸውን ለማሳካት ከውስጥም ከውጭም ግፊት ያደርጋሉ። በዚህ ግፊት መንግስታዊ ስርዓትን ደካማ በማድረግ የኢኮኖሚ ሽሚያና ቅርምትን ያስፋፋሉ። በአጠቃላይ የፖለቲካ ነጋዴዎች የህዝብን ሀብት ለግላቸውና ለቡድናቸው ያውሉታል። በእንዲህ አይነት የፖለቲካ ኢኮኖሚ ውስጥ ሰርቶ መክበር፣ ፈጥሮ መበልጸግ ላማለኝ በሰማይ ይሆናል። የተማረው ቦታ ያጣል። አምራች ልፋቱ በመናኛ ይለወጣል። ፈጠራ በአቋራጭ ይቀደማል። ለፍቶ ማግኘት ባላዋቂነት ያስመድባል። መፍጠን ይሰናከላል። ብዙ ድሃዎች ጥቂት ባለዕንቆችን ከበው ይታያሉ። እሴቶች ተንደው፣ ተቋማት ተገርስሰው ገንዘብ መናገር ይጀምራል። በዚህ ጊዜ የፖለቲካ ገበያው ደርቶ የሀገር ምሰሶ በእቶን እሳት ይበላል። የሀገር ጣሪያም አንድ ቀን መደርመሱ የማይቀር ይሆናል። የኃይል ፍላጎት። ለኃይል ፍላጎት ገፊው ምክንያት የአንድን ግለሰብ ወይም የአንድን ቡድን ፍላጎት አሊያም የአንድን ማህበረሰብ የጋራ ግብ እውን ለማድረግ ሌሎችን የመቆጣጠርና የማስገደድ ፍላጎት ነው። በምድር ላይ ያለው ፍጥነት ከኃይል ፍላጎት ይመነጫል። የሳይንሳዊው ምርምር፣ የቴክኖሎጂ ፈጠራው፣ የጦር መሳሪያ ክምችትና ፈጠራ እንዲሁም በጠፈር ላይ ቦታ ለማግኘት የሚደረገው እሽቅድምድም ከምርምርና ከማወቅ ፍላጎት ባሻገር ያለው የኃይል ፍላጎት ነው። በኃይል ፍላጎት ትስስሩ በህይወት ከመኖር ጋር ተዋህዷል። የኃይል ፍላጎት በግልና በቡድን ማህደር ውስጥ ይኖራል። የግል የኃይል ፍላጎት ከቡድኑ ጋር ሲሰምር ቡድኑን ይቀላቀላሉ። ይሁንና በቡድን ውስጥ ግላዊ የኃይል ፍለጋ እንደተጠበቀ ይቀጥላል። ቡድኖችና ግለሰቦች እንዳይጠፋፉ ኃይልን የፈለጉበት ዓላማ ያቆያቸዋል። ኃይል በፖለቲካ ውስጥ ተጽዕኖ መፍጠሪያና ዓላማን ማከናወኛ መሳሪያ በመሆኑ ያገለግላል። የፖለቲካ ልሂቃን ግብ የኃይል ፍላጎት መሆኑ የሚደበቅ አይደለም። የሰው ልጅ ስልጣኔ የኃይል ፍላጎትን የሚገራ ህገ መንግስታዊ ስርዓት አበጅቷል። የኃይል ፍላጎታችንን በህግ በስርዓትና በሞራል ልዕልና እንድናስተናግድ የሚያደርጉ አስገዳጅና ገላጭ ስርዓቶችን አበጅቷል። ባደጉና ባላደጉ ሀገራት መካከል ያለው የእድገት ልዩነት መሰረት የኃይልን ፍላጎት መግራት በመቻልና ባለመቻል ነው። መግራት ማለት ማስተማር፣ መስመር ማስያዝ፣ ማሰልጠንና ማብቃት ማለት ነው። ይህም በአስተሳሰብና በጠባይ የሚገለጥ ይሆናል። በመሆኑም በአንድ ሀገር የፖለቲካዊ ኢኮኖሚ ስርዓት ውስጥ የኃይል ፍሰት፣ ፍላጎትና ስበት ስለ ሀገሩ ብዙ ይነግረናል። በሀገራችን የኃይልን ፍሰትና ስበት በኃይል ፍላጎት ሲናጥ ይስተዋላል። የስበት ኃይሉ በርትቶ ሁሉን ጨምድዶና ደፍጥጦ በመያዝ የሚታይበት ጊዜም አለ። በሌላ በኩልም የኃይል ፍላጎቶችን ባለመግራት ምክንያት በተገኘው መንገድ ሁሉ የኃይልን ፍላጎት ለማርካት ግርግር ሲፈጠር ይታያል። ፍሰቱ ያልተስተካከለና ያልተገራ ኃይል አውዳሚ ነው። ፍሰቱና ስበቱ የተዛባን ፖለቲካዊ ኢኮኖሚ የፖለቲካ ገበያ ብለን እንጠራዋለን። በህግና በስርዓት የማይመራ የኃይል ፍላጎት በፖለቲካ ገበያ ውስጥ ይጠነሰሳል። የኃይል ፍላጎታቸውን ለማሳካት የልዩነት ስንጥቃትን እያሰፉ በዳይና ተበዳይ፣ ጨቋኝና ተጨቋኝ፣ አሸናፊና ተሸናፊ፣ ተገፊና ገፊ፣ ባለጊዜና ጊዜ ጣለው በሚሉ የኃይል ውርወራዎች ኃይል ለመያዝ የሚደረጉ ሩጫዎች የፖለቲካ ገበያው ሸቀጦች ናቸው። በፖለቲካ ገበያው የኃይል ፍላጎት ሩጫው የግልና የቡድን ኃይል ፍላጎትን በተዘዋዋሪ መንገድ በፖለቲካና በኢኮኖሚ ውስጥ ለማርካት መንሰፍሰፍ ነው። በመንግስት የተሰጣቸውን ኃይል ለግላቸውና ለቡድናቸው ፍላጎት ማርኪያ ያደርጉታል። የኃይል ፍላጎት በገንዘብ ይመጣል፣ በገንዘብም ይጠበቃል የሚል እምነት አላቸው። በዚህም የተነሳ ህገ መንግስትና ህገ መንግስታዊነት በፖለቲካ ንግድ ቦታ የላቸው። በህግ የተገኘ ስልጣንንና ኃይል በገንዘብ ይጠበቃል፣ በገንዘብ ይሸጣል። ባለሀብቶች የኃይል ፍላጎታቸውን ከገበያው እንደ ሸቀጥ ይገዙታል። ኃይልም ሀብትን፣ ገንዘብን ይገዛል። በፖለቲካ ገበያው አንዱ የጎደለውን አንዱ እየሞላና እየተገበያዩ ቢቀጥሉ ለረጅም ጊዜ አይዘልቁም። የኃይል ፍላጎት ካልተገራ ሁሉም መጠቅለል ይፈልጋል። ይሄም በፖለቲካ ገበያው ላይ ትርምስ ይፈጥራል። የኃይል ፍሰትና ስበትም ይረበሻል። ትርምሱ ስርዓትን ይበጠብጣል። በዚህም
የኃይል ሞገዱ ማንን እንደሚያጠፋ መለየት እስኪያዳግት ድረስ ረብሻ ይሆናል። ያልተገባ ክብር። አንዳንድ ጊዜ ተፈጥሯዊ የሰው ልጅ ክብርን የመሻትና የመጎናጸፍ መብት ሁሉም እንስሳት እኩል ናቸው፣ አንዳንድ እንስሳት ግን የበለጠ እኩል ናቸው በሚለው የጆርጅ ኦርዌል ህግ የሚመራ ይመስላል። ለዚህም ነው ወደ ጥፋት የሚያመራው። በእርግጥ ሀብትም ሆነ ኃይል ግባቸው ክብርን ማስጠበቅና ማረጋገጥ ነው። ይሁን እንጂ እንደ እንስሳቱ ተረክ ሁሉም ለኔ ይገባኛል ማለት ዘላቂ ክብር አያቀናጅም። ባልተገባ መንገድ የተገኘ ሀብትና በህግ የማይገራ ኃይል ክብር አያላብስም። የፖለቲካ ገበያውን ከሚያቀጣጥሉ ምክንያቶች መካከል የመሪዎች ያልተገባ ክብርና ሀብት ፍለጋ ውስጥ መግባት ነው። ይህ የመሪዎች ያልተገባ ውዳሴና ጥቅምን ፍለጋ የዓላማ መሳትን ይፈጥራል። እንዲሁም ሂደቶችን በማወሳሰብ ቅልጥፍናና ውጤታማነት እንዳይመጣ አዳጋች ያደርጋል። መሪዎች ያልተገባ ክብርና ጭብጨባ ለማግኘት ሲሉ የፓርቲና የመንግስት ዓላማን ይሰታሉ። እንደነዚህ አይነት አመራሮች ባልተገባ አጀንዳ ይንሳፈፉና ጉዟቸው ወደ ዓላማና ግባቸው አይሆንም። ገንዘብና ጭብጨባ ወዳለበት ታጠፋሉ። መንገዶች ሲጠለፉና አቅጣጫ ሲስቱ መፍጠን አዳጋች ይሆናል። በመንግስት ስርዓት ውስጥ ያሉ መሪዎች በፖለቲካ ገበያው ሲጠለፉና አቅጣጫ ሲስቱ ብልጽግናን ማረጋገጥ አዳጋች ይሆናል። ቅልጥፍናን መጨመርና መፍጠን ያልተቻለበት አንዱ ምክንያት የመሪዎች ያልተገባ ጥቅምና ያልተገባ ክብር ፍለጋ ነው። መሪዎች ያልተገባ ጥቅምን ለማግኘት ሲሉ ሂደቶችን እያወሳሰቡ መሆን የሚገባውን ትተው የማይሆነውን ወደ ማድረግ ይሄዳሉ። የሌብነት ትልቁ ችግር የህዝብ ሀብትን ለግል ጥቅም መዋሉ ብቻ ሳይሆን ነገሮችን ማወሳሰቡና ሂደቶችን ማጠላለፉ ነው። ለመስረቅ ሲባል በአነስተኛ ጊዜና በትንሽ ሂደት ሊፈጸም የሚችለው ጉዳይ ሂደቱ ይተበተባል፣ በማያልቅ ቀጠሮ ይጓተታል። ይህም በከፍተኛ ሁኔታ ውጤት ላይ አሉታዊ ተጽዕኖ ያመጣል። እንደዚህ አይነት ሰዎች ዋናው ፍላጎታቸው የራሳቸውን ፍላጎትና ስሜት ማስጠበቅ ስለሆነ በአጭር እይታ ርዕይ ነው የሚመሩት። መሬት ላይ ያሉ ተጨባጭ ችግሮችን ለማየት ስለሚያዳግታቸው መፍትሄን ለማምጣት አይችሉም፣ አይፈልጉምም። ከዚህም በተጨማሪ ይህ ሁኔታ በመሪዎች መካከል የሚኖር የእርስ በርስ መናበብ የላላ እንዲሆን አድርጓል። አንዱ አንዱን ለማድመጥና በጋራ ለመስራት ክፍተት ስለሚፈጥር በቅልጥፍናና በውጤት ላይ ከፍተኛ ተጽዕኖ ይፈጥራል። በአጠቃላይ ይህ ተደራራቢ ችግር ህዝብ ያለ አግባብ እንዲንገላታ በማድረግ ምሬት ፈጥሯል። በአጠቃላይ ያልተገባ ክብርና ሀብት መሻት ለማውደም የሚፈጥን በፈጠራ ሀብት ከማብዛት ይልቅ ያለችውን ተቀራምቶ የሚያሸሽና ባልበላውም ጭሬ ልበት ነው በሚል ብሂል የሚመራ ነው።